ፕሬዚዳንት ትራምፕ በመጀመሪያ ስልጣን ላይ እንደወጡ መልእክት ተናግረሽ ነበር። በአሁኑ ዙር ሳይሆን በመጀመሪያው የስልጣን ዘመናቸው ማለት ነውና ወጥተሽ ሚዲያ ላይ 8 አመት ይገዛሉ ፕሬዚዳንት ትራምፕ አልሽና እስቲ ብዬኔም ተቀበልኩና መጠበቅ ጀመርኩ። ከዛ ወረዱ ተባለ። ወይ ጉድ ሆነች ነብይ ታልኩኝ። ጉድ ሆነን ነው እንጂ ጉድ ሆነች ብቻ ሳይሆን ፕሮቴስታንት ጉድ ሆነ። ምክንያቱም ወረዷ በአራት አመታቸው ወረዱና አይ ቲንክ እንደውም ብዙ ሰው የተናገረሽም ያለ ይመስለኛል። በጣም የተሰደብሽ ይመስለኛል። ሐሰተኛ ናት እንዲናት ምናምን ተባልሽ። አንቺ ምን ተሰማሽ ያኔ? በኢየሱስ ደነገጥሽ አይደል? አልደነገጥኩም። መንፈስ ቅዱስ በሚያውቀው እና ተናጋሪው እግዚአብሔር ነው። ተናጋሪው ነቢይት ብርቱካን አይደለች። የተናጋሪውን ድምጽ ሰምታ ያስተላለፈችው ሴት ናት ነቢይት ብርቱካን። ስለዚህ እኔ ሁሉ ጊዜ እግዚአብሔር የሚናገረኝ ድምጽ በትክክል ደግሞ በጣም ፈርቼ ፕሮፌሲ ከማስተላልፍ ሴት አንደኛዋ ነኝ ማለት እችላለሁ። ሁሉ ጊዜ ለሰው እንኳን በደንብ አረጋግጬ ነው የምናገር። ኢቭን እንኳን የሐኪም መረጃ እንኳን አይቼ ነው ማምነው ራሴ። እርግጠኛ ነሽ ጌታ ፈውሶሻል ምናምን ብዬ ማለት ነው። ስለዚህ በእንትኑ በፕሮፌሲ አልጠራጠርም ሁሉ ጊዜ። ሰላም እንደምን አላችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ የሳውዝ አፍሪካ ቤተክርስቲያን ምን ደረጃ ላይ እንዳለች የሚያሳይ ዛሬ በፑምላንጋ ቤቴል ቤተክርስቲያን ላይ የተደረገውን እልያስ ጨራሽ ድብድብ ላሳያችሁና ምን እንደተፈጠረ ነግራችኋለሁ።
እንግዲህ የሳውዝ አፍሪካ ቤተክርስቲያን ምን ላይ እንደደረሰች የሚያሳይ ቪዲዮ ነው። ይህም በፑምላንጋ ቤቴል ቤተክርስቲያን ውስጥ ዛሬ የተፈጸመ ጉድ ነው። መንስኤው ምን እንደሆነ ስጠይቅ ቪዲዮውን ቀርጾ የላከልኝ ሰው እንደነገረኝ ከሆነ የቸርቿ ፓስተር የነበረ ሰው ቸርቹን በራሱ ስም ወይም ወደ ሚኒስትሪ መቀየር ሲፈልግ አይሆንም አይደረግም ሲባል ነው ይህን ወንጀል የፈጸመው ነው ያለኝና ቸርቿ ያንን እንቅስቃሴ ማድረግ ሲጀምር አይሆንም ብላ ሌላ ፓስተር የቸርቿ ዋና ፓስተር አድርጋ ስትሾም አይሆንም በእኔ ስር ነው መሆን ያለበት በሚል አይዲ የሳውዝ አፍሪካ አይዲ ስላለው ነገሮችን ሁሉ ሰርቶ ከጨረሰ በኋላ የራሱ የሆኑ ሰዎችን አንስቷቸው ነው እንዲህ ለማድረግ የተቻለው ነው የተባለው። በዚህ ጉዳይ ላይም ከውጪ ፖሊሶችን ጠርቶ አምጥቶ ቸርች ውስጥ ድብድብ እንዳስነሳ ነው የነገረኝ። በእርግጥ እኔ የለውበትም ያላየሁትን ነገር እንዲህ ነው ብዬ በደንብ በድፍረት አልናገርም። ቪዲዮውን ቀርጾ የላከልኝ ሰው የነገረኝ ከሆነ እንደዛ ነው እና ምን አይነት ጉድ እየተደረገ እንዳለ ምን አይነት ጉድ እየተከሰተ እንዳለ እዩ። እንግዲህ ቸርች ነው ሰው ሊያመልክ ሄዶ እንዲህ አፍሮ የሚመለስበት ሳውዝ አፍሪካ ቤተክርስቲያን አለች ብለን የምናወራው ይሄ ነው። እንግዲህ አገልጋዮች የሚጎርፉላት ሳውዝ አፍሪካ እንዲህ አይነት ቤተክርስቲያን ናት ማለት ነው። እግዚአብሔር ይፈውሰን ብቻ። ተመልከቱ እነዚህን ሁለት አሳፋሪ ሴቶች አይኗን በጨው አጥባ እንዴት እንደምትክድ እግዚአብሔርን ምን ይያለው እንድቹ እንደሆነ ተሰማላችሁ። እግዚአብሔር ነው ውሸተኛ ትራምፕ ይመረጣል ብሎኝ እግዚአብሔር ነው ቃሉን የቀየረው እግዚአብሔር ነው ሐሳቡን የቀየረው እንጂ እኔ የተነገረኝን ነገር ነው የተናገርኩት እያለች ነው። ሰው ሁሉ ውሸተኛ ቢሆን እሱ እግዚአብሔር እውነተኛ ይሁን የሚለው ብርቱካን የምትባሏ ያሮጊት እንትን የነ ዮኒ ማኛ ደላላ ይሄ ምንድነው እጅ ላይ ብራስሌት ምናምን $20 ግዙ የኢየሱስ ደም ነው እያለች እቺ ናት አሁን ጋጦጥ አሳፋሪ። እነዚህ ነበር እንደው መግረፍ ድምጽ እንሆናለን። ማን የመረጣታ ማናንተ ሲጀምር ዮሐንስ ወንጌልን ማብራራት የማይችል መምህር ነኝ ይለኛል። ትጂ ዮሐንስ ወንጌል ምዕራፍ 1 ምን እንደሚል አታውቅም። ማን የመረጠ? እኔ ተመስገን እባላለሁ። ከልጅነቴ ጀምሮ እናቴ በጡት የሰጠችኝ የመጽሐፍ ቅዱስ ጥቅስ ነው ያደግኩት። የመጽሐፍ ቅዱስን እያወቅኩ ነው ያደግኩት። ህሊና ማለት ምን ማለት እንደሆነ እያወቅኩ ነው ያደግኩት። እንዳንተ በጠላ አንኩሮ አይደለም ያደግኩት። ጠላ እየጠጣሁ አይደለም ያደግኩት። አስተዳደጌን አውቀዋለሁ። የጨዋ ልጅ ነኝ። እናቴ ጀግና ሆና ነው ያሳደገችኝ። አስከብራ ነው ያሳደገችኝ እናቴ። ከሰው መካከል ጀግና አድርጋ ነው ያሳደገችኝ እናቴ። የጀግና ልጅ ነኝ። የጨዋ ልጅ እናቴ ናት ያሳደገችኝ።